በቅድሚያ ግን እናንተ ለምንድነው ላይክ የማታደርጉኝ? ምን ችግር አለው? ብታበረታቱኝ ምን ትሆናላችሁ? ላይክ የሚለውን በተን ብትጫኑት ምን የሚጎዳችሁ ነገር አለ? ከወቀሳ ልጀምር ዛሬ ማለት ነው። ሰላም ብያለሁ። ሁላችሁም በያላችሁበት ሰላማችሁ ይብዛ። ዛሬ በአዲስ ቪዲዮ መጥቻለሁ። እንግዲህ ትናንትና ሀይሚና ብሩኬ ጋሽዬን ይዘው መጥተው ነበረ። እንግዲህ ጋሽዬ በጣም ነበር የተበሳጩት። በሀይሚ እኮ ሌላ ጓደኛ ልትይዢ እንደው ገደል ግቢ እያሏት ነበረ። ዋይ ጋሽዬ ግን በጣም ቆርጠው ነው የተነሱት ማለት ነው። በጣም ነው የተቆጣት ሀይሚን። ሀይሚ ደግሞ እንግዲህ አልመሰላትም። መለያየት አለብን እያለች ነበር። አሁን ለታም እንግዲህ ትናንትናም ደግሞ ብሩኬና ሀይሚ ጋሽዬን ይዘው መተው በጋሽዬ ፊት ሀይሚ በቃ ጋሽዬ ሌላ ሽማግሌ ሲመጣ ለሌላ ትድረኛለህ፣ ሌላ ነው ማግባት የምፈልገው ስትል ጋሽዬ አይሆንም ብለው በቁጣ ተቆጥተዋል ማለት ነው። እውነት ለመናገር በጣም ብዙዎቻችሁን በሀይሚ ፈርዳችኋል። እኔ እዚህ ጋ ግን በሀይሚ መፍረድ አልፈልግም፣ በብሩኬ መፍረድ አልፈልግም። በሁለቱም ቦታ ሆኜ ሳስበው እጅግ በጣም ከባድ ነው። አስቡት ብሩኬም ምን ማድረግ እንዳለበት እጅግ በጣም ግራ ገብቶታል። ሀይሚም ደግሞ ያየችው ነገር ሊኖር ይችላል። መጀመሪያ ግን ብሩኬ እኔ አልፈልግህም እየተባለ በግድ ፈልጊኝ ማለት ደግሞ ትንሽ ይከብዳል። እሱ ወንድ ልጅ ነው። ስለዚህ በግድ ፈልጊኝ ሊላት አይገባም አይደል እንዴ? እንደዚህ እውነቱ ከሆነ ማለት ነው። ምክንያቱም እየተጠላችሁ በግዱ ደዱኝ ማለት ትንሽ ይከብዳል፣ ይደብራል። በዛም ላይ ደግሞ ወንድ ልጅ ነው፣ ገና ወጣት ነው። ብዙ ነገር ያያል፣ ይሰማዋል ማለት ነው። ሀይሚ ደግሞ እንግዲህ እንዳያችኋት እኔ አልፈልግም፣ ከዚህ በኋላ ይበቃናል፣ እኔ እናንተ መለያየት አለብን፣ እንዲሁም እኔ ሌላ ነው ማግባት የምፈልገው፣ ሌላ ፍቅረኛ አመጣለሁ እያለች እንዲሁም ጋሽዬ ፊት ነው የነገረችው ማለት ነው። ከዚህም በላይ እንግዲህ ብሩኬ ምንም ሊያደርግ አይችልም። ፍቅር ደግሞ በግዴታ አይደለም በውዴታ ነው እንጂ ማለት ነው። ስለዚህ እግዚአብሔር አምላክ ሰላሙን እንዲያመጣላቸው እኛ መጸለይ ነው። ሌላ እንግዲህ ሁላችሁም ደግሞ በሀይሚም የፈረዳችሁ አላችሁ። ሀይሚ ድሮም ለትዳር አትሆነውም፣ እሱ ዝም ብሎ ነው አትገባውም ምናምን የምትሉም አላችሁ። ብቻ እጅግ በጣም ከባድ ነው። አስተያየታችሁ እንዳለ ሆኖ ማለት ነው። የመሰላችሁን መናገር አስተያየት መስጠት ትችላላችሁ። ግን ደግሞ እንደ እውነቱ ከሆነ እኛ ሀይሚን ልንፈርድባት አይገባም፣ ብሩኬንም ልንፈርድበት አይገባም። ሀይሚ የሚጠቅማትንና የሚጎዳትን ታውቃለች። ከ18 ዓመት በላይ የሆናት ልጅ ነች። ስለዚህ እኛ ስላልናት ብሩኬን ታገባዋለች ወይ ነው ጥያቄው ማለት ነው። እኛ ስላልናት ሀይሚ ብሩኬን ልታገባው አትችልም በጭራሽ፣ በፍጹም ማለት ሊሆንም አይችልም። ምክንያቱም እኛ ብሩኬን የምናውቀው ለ30 ለ40 ደቂቃ ግፋ ቢል ማለት ነው። ግፋ ቢል 30 ደቂቃ ነው። ከዛ ውጪ ብሩኬን አናውቀውም። የምናውቀው በሚዲያ ነው አይደል? ነገር ግን ሀይሚ አብራው እየኖረች አብራው ብዙ ነገር እያየች እያሳለፈች ነው። ስለዚህ እሷ ነች የሚጠቅማትንና የሚጎዳትን ልታቅ የምትችለው። ሌላ ሲቀጥል ደግሞ እሷ በተደጋጋሚ ጊዜ በክብር እንዲያገባት ሽማግሌ ልኮ እንዲወስዳት ትፈልጋለች። ብሩኬ ደግሞ እስካሁን ድረስ እንግዲህ ያንን ነገር አላደረገም። ያንን ባለማድረጉ ሀይሚ ተስፋ የቆረጠች ይመስለኛል። ሀይሚ ማግባት የምትፈልገው በክብር ነው፣ በክብር ከነ ክብሯ ማለት ነው። አይታችኋላ ጋሽዬን ራሱ ለሌላ እንድትደረኝ እፈልጋለሁ፣ በክብር ማግባት እፈልጋለሁ ስትል ሀይሚ በክብሯና በማንነቷ የማትደራደር ልጅ ነች። እዩ ደግሞ እንግዲህ እንዳያችኋት እሷ ምንም ችግር የለባትም። ኤኒቲንግ ካገኘችው ጋር ለሽ ብላ ምናምን ነገር አርግሻለሁ ያንተ ነው በግድ ሙዝዝ ስላለች። ሀይሚ ደግሞ እንደዚህ አይነት ልጅ አይደለችም። ስለዚህ ብሩኬም ደግሞ ሀይሚን ተስፋ ያስቆረጠበት መንገድ ይመስለኛል ይሄ። ምክንያቱም በተደጋጋሚ ሀይሚ ስለ ክብር፣ ስለ ራሷ፣ ስለ ቤተሰቦቿ ትጨነቃለች። በዛ ላይ ደግሞ በክብር ማግባትን ትፈልጋለች። ብሩኬ ደግሞ ያንን ነገር ሊያደርግ አልፈለገም እስካሁኗ ሰዓት ድረስ። ስለዚህ ሀይሚ ምናልባት ተስፋ ቆርጣ ሊሆን ይችላል። እንዲያውም ደግሞ ብሩኬ በተደጋጋሚ ጊዜ ያው ታውቃላችሁ እኛ የሶሻል ሚዲያ ሰዎች ነን እና አንዳንድ ሰው ደግሞ እንዲመሰላችሁ ፍቅሩን በአደባባይ እንዲገለጽለት በአደባባይ እንድትሳም እንድትሽኮረመም ምናምን በቃ እንዲያቀማመጣት ቅምጥልጥል እንዲያደረጋ ምናምን የምትፈልግ ሴት አለች አይደል? ሀይሚ ደግሞ ያ ሳይሆን በተግባር የምትፈልግ ሰው ነች። ኦልሞስት እዚህ ጋር ስለሳማ ስላቀፋት ምናምን ስላቀመጣጠላት የሚሆን ነገር አይደለም። ሀይሚ የምትፈልገው በተግባር ይመስለኛልና ወደ ተግባር መግባትን ነገር ታተኩራለች። ያ ይመስለኛል አንድም ትንሽ ሀይሚ ቆርቆሮ ያደረጋትና ለራሷም ለክብሯ ስለምትጨነቅ በሚዲያም ላይ ደግሞ እንደዚህ ተሳስሜ ተገሸላልጬ ምናምን ነገር አይመቻትም። ብቻ ብዙ ነገር አለ የሰው ልጅ ሆኖ ማለት ነው። እና ስለዚህ እኛ ባየነው ነገር ልንፈርድ አንችልም። ብቻ እነሱ አንድ ላይ ሆነው ቢቀጥሉ ባይለያዩ ያለውን ነገር ቢያስተካክሉ እጅግ በጣም ደስ ይለናል። እንደ እውነት ከሆነ እንደ እኔ ማለት ነው።
ሀይሚስ ደግሞ በድንገት ተነስታ እንደዚህ ግግም ብላ ምልስም ቅልስም ሳትል በቃ መለያየት አለብን፣ እኔ ከዚህ በኋላ ከአንተ ጋር መቀጠል አልችልም ያለችበት ውሳኔዋ ምንድን ነው? በእርግጠኝነት የሆነ ነገር አይታ የሆነ የማያረካት የማይመስጣት ነገር አይታ ነው። እውነት ለመናገር ከካሜራ ጀርባ እኮ እዚህ አይነት ነገሮች አሉ አይደል እንዴ? እና ሁላችሁም ደግሞ ተነስታችሁ ዱላ ቀባይ ሆናችሁ ሀይሚን አቶ ነው ምናምን ብላችሁ ከመቀጥቀጥ ይልቅ ሀይሚ ምን አይታ ነው? ምንስ ያየችው ነገር ኖሮ ነው? ሀይሚ እውነት ለመናገር እጅ የምትሰጥ ልጅ አይደለችም። እንደዙ ዝም ብላ የምትሸበረክ አይደለችም። የሆነ ነገር አይታ ሊሆን ይችላል። እኔ እዚህ ጋር በብሩኬም በሀይሚም አልፈርድም ማለት ነው። እንደ እውነታው ከሆነ ግን እኛ ሴቶች ቶሎ ለነገሮች አንቸኩልም። አንዳንዶቻችን ደግሞ እንቸኩላለን እና ሀይሚ ደግሞ በጣም ብልህና አስተዋይ ልጅ ነች። ስለዚህ ምናልባት ያየችው ነገር ሊኖር ይችላል ብዬ አስባለሁኝ እንጂ ሀይሚና ብሩኬም ማለየት የሚፈልጉ እጅግ በጣም ብዙ ሰዎች አሉ። ሀይሚ ደግሞ እውነት ለነዛ ለሰዎች ደስታ የምትፈጥር አይደለችም ባልሆነ ነገር ብዬ አስባለሁኝ። የሆነ ነገር ምናልባት አይታ ሊሆን ይችላል፣ ሰምታ ሊሆን ይችላል። በስማ ብለውም ደግሞ የምታምን ልጅ አይደለችም። አክሽን ላይ ወይም ደግሞ ተግባር ላይ የደረሰ ነገር አይታስ ሊሆን አይችልም ወይ ብላችሁ አታስቡም? እውነት ለመናገር ማለት ነው። እና በጣም ብዙ ነገር ይወራል፣ ብዙ ነገር ይባላል። ብሩኬንም ትሉታላችሁ፣ ሀይሚንም ትሏታላችሁ። ግን ብሩኬ ጥሏት ሊሄድ ነው፣ ሀይሚ ጥላው ልኬር ነው ምናምን የሚባሉ ነገሮች አሉ። ያ ነገር ሲሆን ብናወራ አይሻልም? እውነቴን ነው የምላችሁ። ብቻ ሀይሚን ብዙ ጊዜ ተስፋ ያስቆርጧት ነገሮች አሉ ብዬ እኔ የማምነው በዚህ በሚሰሩት ስራ ብለው በጀመሩት ስራ ላይ እውነት ለመናገር በጣም ብዙ ጊዜ ያው በተደጋጋሚ ብሩኬ ሲያመናጭቃት ሲገፈታተራት ምናምን ነበርና ምናልባት ከዛም አንጻር ሊሆን ይችላል ተሰምቷት። ምክንያቱም በአደባባይ እኛ ሴቶች ልጆች በጣም የሚያከብረን የሚያንቆለባብሰን ፍቅሩን የሚቀርጽልን ሰዎች እንወዳለን፣ ልጅ እንወዳለን። ምክንያቱም እይታ ነው። ገብቷችኋላ? ያ ሰው ለእናንተ ምን ያህል ቦታ እንዳለው ሰዎች ጄጅ ያደርጋሉ፣ ይገመግማሉ። እና ሀይሚ በዚህ እዩ ከገባች በኋላ በተለይ አንድ ሁለት ጊዜ ብሩኬ በጣም አመናጭቁ፣ በተለይ ደግሞ አንድ ቀን ከክላስ እየገፈተረ ምናምን ካወጣት በኋላ በጣም ተቀይራለች። ምክንያቱም እሷ በክብሯ የማትደራደር ልጅ ስለሆነች ትንሽ እሱ የተዳፈረ ነገር ስለመሰላት እና ክብሯን ዝቅ ያደረገ ስለመሰላት በዛ ነገር የቆረጠች ይመስለኛል እንጂ እውነት ለመናገር ሀይሚ እንደዚህ ጨክና ትወስናለች ብዬ አንድም ቀን አስቤ አላውቅም ነበረ እኔ በበኩሌ ማለት ነው። እና ደግሞ ብሩኬና ሀይሚ እንግዲህ ብዙ መልካም ነገሮችን አሳልፈዋል። እኛ ብሩኬም እውነት ለመናገር ትንሽ ጥፋት ተገኘበት ብለን መቀጥቀጥና መውገር የለብንም ብዬ አስባለሁኝ። በነገራችን ላይ ሀይሚን ብትሆን እንደው በሀይሚ ቦታ ሆናችሁ ብታዩት እስቲ አንድ የሚወዳችሁ የሚያፈቅራችሁ ሰው አብሬያችኋለሁ የሚላችሁ ሰው በድንገት ሄዶ ከሌላ ሰው ጋር ሌላ ግንኙነት ውስጥ ገብቶ አስረግዟል ተብሎ ስትሰሙ አስባችሁታል? እሱ ደግሞ እዚህ ጋር ምንም ነገር አላደረኩም ብሎ ሲሰክሳችሁ በጣም እኮ ነው ልብ የሚቆርጠው ማለት ነው፣ አንጀት የሚያሳጥፈው። ስለዚህ በዚህ ቦታ ሆናችሁ በእሷ ቦታ ሆናችሁ ብታዩት ብሩኬም እዚህ ጋር አላደረኩም እያለ ነው፣ ግን ደግሞ ሰምታለች እሷ። ብዙ ነገሮች አሉ አይደል እንዴ? እና ለማንኛውም እኛ ብሩኬንም ቢሆን ሀይሚንም ቢሆን ብሩኬም ትንሽ ጥፋት አጠፋ ብለን ልንወግረው አንችልም፣ ወይም ደግሞ ከሀይሚ አይገባትም ልንል አንችልም። ብቻ ፈጣሪ ሰላሙን ያምጣላቸውና እንዲስማሙ እንዲታረቁ እንጸልያለን። ሌሎቻችሁ ደግሞ ብዙ በዚህ በብሩኬ ጉዳይ አትፈትፈቱበት፣ አትሄዱበት እላለሁኝ። አመሰግናለሁ። መልካም ቀን። ባይ ባይ።